ዛሬ የምናየው በትልቁ ትልልቅ ጮሆቶች እያየሁ ነው። የአብይ አህመድ ጮሆቶች ግን የመጨረሻ ናቸው ብዬ የምገምተው እኔ። ብዙዎች በብዙ መልኩ ሊገምቱት ይችላሉ። ወደዛ እንሄዳለን። ትልቁ ርዕሳችን እሱ ነው የሚሆነው። እያንዳንዱ ጥያቄም ወደዛ የሚያጠነጥን ይሆናልና ለመጀመር እንዲሆነን ግን ሰሞኑን እያየ ነው ያለው የማዕቀብ ጉዳይ፣ የፕሮፓጋንዳ በግራና ቀኝ መናጋት ጉዳይ፣ የሚዲያ ካምፔን በየቦታው እየተደረገ ያለው ጸረ ቲፒኤልኤፍ፣ ጸረ ቲዲኤፍ፣ ጸረ ህዝብ፣ ጸረ ትግራይ ህዝብ፣ ጸረ አማራ ህዝብ፣ ደግሞም የአማራና የትግራይ ህዝብም ለማለያየት፣ የኤርትራና የትግራይ ህዝብም ለማለያየት ይሄ ካምፔን ነው። በአጠቃላይ የዲፕሎማሲም የሚዲያም ሁለቱም ተጎራርሶ ስለሚሄድ ምንድን የመጣልኝ ምናልባት እነዚህ የሚደረጉት ማለት እያየሻቸውም ስለሆነ እየሰራሽም እያየውሽ ነውና ይሄ የሚዲያና የዲፕሎማሲ አንደርስታንዲንግ የመሪዎቻችን የሚዲያና የዲፕሎማሲ ያላቸው በነዛ ላይ ያላቸው አረዳድ ዝቅተኛ መሆኑ ሊሆን ይችላል። ምናልባት ዲፕሎማሲው ሚዲያው እንደሚደግፈው ሁሉም ያውቃልና የሚዲያ ዘመንም እንደሆነ ሁላችንም እናውቃለን። ለምንድን ነው መልስ የማይሰጠው? እኛ እየመለስን ስንሄድ አትሊስት መረጃ እንኳን ፊልም የሚያደርግ የለም እና ለምንድን ነው ስል የነሱ በዚህ ላይ ያላቸው ሊሚቴሽን ነው ብያመንኩ እና እዚህ ላይ ያለሽ እምነት ብንጀምር ምን ይመስልሻል? በዚህ እንጀምርና ወደ ውስጥ እየገባ እንሄዳለን። በጣም ጥሩ ብለሃል። በጣም ትልቅ ዘመኑን ዋጁት ይላል መጽሐፍ ቅዱስ እንኳን እና ዘመኑን መዋጀት ምንድነው? ዘመኑን የሚመጥን ነገሮች ማድረግ ማለት እኮ ነው ዘመኑን መዋጀት ማለት። እና እንግዲህ እንዳልኩህ የመጀመሪያ አይምሮ ላይ የሚመጣው የእግዚአብሔር ቃል ነው። ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገርም ስለሚል እና ያለ እውቀት የሆነ ህዝብ ይጠፋል ይላል። ገባ? ያለ ኖሌጅ ዛውት ኖሌጅ የሆነ ህዝብ ይጠፋል ይላል። ኤኒ ኖሌጅ እውቀቱ ከሌለ ያጠፋል። እና እውቀት ትልቅ መሳሪያ ነው፣ ትልቅ ቱል ነው። አሁን ባለንበት ዘመን ዘመኑ የምን ዘመን ነው? የቴክኖሎጂ ዘመን ነው። አስብ፣ ሌላው ቀርቶ እነ ኤአይ እኮ መጥተዋል። እነ ኤአይ የሚባል መጥተው እንግሊዝኛ የማያቆሉ ዛሬ ፐርፌክት እንግሊዝኛ ጸሐፊ ነው። ገባ? ፈረንሳይኛ ልናገረን በፈረንሳይኛ ደብዳቤ መጻፍ ብፈልግ ቢዩቲፉል የሆነ ፈረንሳይኛ ይጽፍልኛል። ቋንቋን በማላውቀው እኔ ማለት ነው። የሰዎችን ድምፅ ሚሚክ እያደረገ ሙዚቃ ሁሉ የሚሰራ መጥቷል። የሰዎችን ድምፅ የነሱን እያስመሰለ የሚዘምር የሚያሸበሽብ የሚያጨበጭብ መጥቷል። ሰውን በትክክል የሚተካና ወዴት ነው ዘመኑ? ያለንበት ሁኔታ የት ነው? ዛሬ እኮ ሰርጀሪዎች በሮቦት ይደረጋሉ። ሮቦቲክ አሲስትድ የሚባል ሰርጀሪዎች አሉ። ሮቦቶች አሲስት አድርገው የሚደረጉ ትላልቅ ሰርጀሪዎች ሁሉ ኢማጅን የሰውን የሚያክል ገላ ሮቦት ከፍቶ ቀዶ ሰርጀሪ የሚያደርግበት ሮቦት አሲስቲንግ ሰርጀሪ የሚባሉ ሁሉ አሉበት። እና የት ነው እየሄድን ያለ ነው? የት ነው ቴክኖሎጂው እየደረሰ ያለው? ወዴት ነው እያመራን ያለ ነው? ጄኔሬሽኑ የት ነው ያለው? ቅድም ከልጆቼ ጋር ስናወራ ሶፍትዌር ኢንጂነር የሚያጠና ቤተሰብ አለን እና ወይ አልሰማም ወይ ኤአይ መምጣቱ ምን ይሉኛል ልጆቼ። ሶፍትዌር ኢንጂነር እኮ ከዚህ በኋላ ብዙ ቦታ አይኖረውም እያሉ የት ነው እየደረስን ያለ ነው? ቴክኖሎጂ ምን እየሰራ እንዳለ እኔ አሜሪካ ሀገር ስመጣ የዛሬ ዋቴቨር ይርስ ይሄ በፊት ለፊት ቤተሰቦችን እያየ ማውራት አይደለም። ዛሬ ዋትሳፕ ምናምን የሚባለው አፖች አይደሉም። ስልክ ኖርማል ስልክ ላንድ ላይን ስልክ እስከ 2 AM ድረስ እየጠበቀን ሴል እንዲሆንልን ነበር የምንደውለው። ገባ? የወልጅ $5 ካርድ ገዝተ ምናምን ተመልከቱ አሁን የት እንዳለን። ቤቱ ቁጭ ብለህ በዋትሳፕ ምናምን የምታወራበት በቃ ያው ደግሞ በነፃ ምንም ነገር ሳትከፍል ማለት ነው። 5 ሰዓት ሳትከፍል ዋትሳፕ የሚባል አፕ በነፃ ስልክ የምታወራበት ዘመን ላይ ያለ ነውና ዘመኑ ያለበትን ሁኔታ አለመረዳት በጣም 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 አደገኛ ነው። እና አሁን ያለንበት ዘመን የኮሙኒኬሽን ዘመን ነው። ዛሬ ከምድር ጥግ የሆነ ሰው በቲክቶክ ወይ በፌስቡክ የሆነ ነገር ሲለቅ ከዓለም ከጥግ እስከ ጥግ ይሰማል። ከጥግ እስከ ጥግ ያለ ህዝብ በሙሉ ያውቃል። እኔ እናንተ አንተ አውስትራሊያ እኔ አሜሪካ ሀገር ሆኜ የምሰራውን በመላው ዓለም ያለ በሙሉ ያየዋል። እና ያለ ዘመን ላይ ነው ያለ ነው። እና አመራሩ ትግራይ ውስጥ ያለው ያው ስለ ትግራይ ስለሆነ ፎከሳችን ይህንን ዘመን የተረዱት አልመሰለኝም። ህዝብን እየመራ ህዝብን እያወጣ ህዝብን እያስገባ ያለው ሚዲያ ነው። በአሁኑ ሰዓት ሚዲያ ነው። አሁን ራሱ መንግስቱ ነው። ድሮ 3ኛ መንግስት ነው ነበር የሚባለው ሚዲያ። አሁን 1ኛ መንግስት ሆኗል ሚዲያ።
ኤኒቲንግ ኤቭሪቲንግ የምንሰማው በሚዲያ ነው። የምግብ አይነት ብትል፣ የበሽታ አይነት ብትል፣ የመድኃኒት አይነት ብትል፣ የፋሽን አይነት ብትል፣ የዝነኛ ሰው አይነት ብትል፣ የወንጀል አይነት ብትል፣ ኤኒቲንግ ኤንድ ኤቭሪቲንግ የምናሳድጋቸው ልጆቻችን እንኳን ቤት ውስጥ ቁጭ ብሎ እኛ ወላጆች ቁጭ ብለን ሚዲያ ነው እየመራቸው ያለው። ስለዚህ ሚዲያ ትልቅ ቱል መሆኑን የተረዱት አልመሰለኝም። ብዙ ነገሩ የሚሰራው በሚዲያ እንደሆነ ጥቅም ያለውን ያህል የዛን ያህል ደግሞ ብዙ ዳሜጅ እየተደረገበት እንዳለ የገባቸው አልመሰለኝም ትግራይ ውስጥ ያሉት። ከዚህ የተነሳ ሚዲያው ላይ ኢንቨስት ያደረጉ አላያቸው፣ ሚዲያው ላይ ወጥተው ሲታገሉ አላያቸው። የምድር ላይ ያለ ጦርነት ላይ ምንም ጥያቄ የለውም፣ ጎበዝ ናቸው፣ ጀግና ናቸው። ብልጽግና ቀጥቅጠው አንቀጥቅጠው አባረውታል። ዛሬም እንደዛ ምንድን ያለው ጌታቸው ረዳ እንደ ቁም እጄ ቀራታል እንጂ መቀሌ አይገባትም እያለ ይነግረን ነበር አይደለ? ሴም ቲንግ ይሄው አብይ አህመድ በትግራይ ህዝብ ላይ ጄኖሳይድ ፈጽሞ የሚያስቀኝ አሸንፈናቸው የተደራደርነው ፕሪቶሪያ ድረስ ሄደናል ይለናል። አሸንፎ ከሆነ የተደራደረው ለምን መቀሌ መጥቶ አያውቅም? ለምን ትግራይ መጥቶ አያውቅም? ያሸነፈው ከሆነ በኢትዮጵያ ክልል ውስጥ ያለች በኢትዮጵያ ግዛት ውስጥ ያለች ክልል ይሄው እስከዛሬ ድረስ ደርሶባት አያውቅም። መቀሌ የሚባል እግሩ ረግጦ አያውቅም። ያ የሚያሳየው የሰራዊቱ ጽናት፣ የትግራይ ህዝብ የትግሉ ጥንካሬ ነው። ምድር ላይ ያለውን ጦርነት አሸንፈውታል። ምድር ላይ ባለው ጦርነት መተውታል። አየሩ ላይ ግን ከእውቀት ጉድለት የተነሳ ቅድም እንዳልኩ ያለ እውቀት የሆነ ህዝብ ይጠፋል የሚለው የሚመስለኝ የእውቀት ጉድለት የተነሳ አየሩ ላይ ግን ተበልተዋል። እዛ ላይ እየሰሩ አይደለም ያሉት። ትልቁ ቱል ግን ያለው አየሩ ላይ ነው። ትልቁ ስራ ያለው የሀገራችን ተረት አለ አይደል እንዴ? ጦር ከፈታው ወሬ የፈታው ይበልጣል ይባላል እኮ። ጦር ከፈታው ይልቅ ወሬ የፈታው ይበልጣል። እና አስብ፣ ይሄ እንግዲህ ሶሻል ሚዲያ ባልነበረበት ዘመን እኮ እንደዚህ የተባለው። ዛሬ የምንሰማው አክሰስ ያለው ይሄ ሁሉ የሶሻል ሚዲያ አክሰስ ባልነበረበት ጊዜ እንኳን ወሬ የፈታው ይበልጣል ይባል ነበር። እና ትልቁ ዳሜጅ እየተሰራ ያለው ሶሻል ሚዲያ ላይ ነው። እነሱ ደግሞ ከእውቀት ጉድለታቸው የተነሳ በሶሻል ሚዲያ ደጋፊዎቻቸው እንኳን እንዲጠራጠሯቸው ይሆኑ፣ አምኖ ደግፎ የሚከተላቸው እንኳን ኳስችን ማርክ እንዲያደርግባቸው እየሆነ ነው። ልቡ እንዲዝል እየሆነ ነው። ግራ እንዲጋባ እየሆነ ነው። ዲስኢንፎርም እየተደረገ ነው። ሚስኢንፎርም እየተደረገ ነው። አመራሩን እንደ ጭራቅ እንደ አውሬ አስመስሎ እየተሳለበት ነው። ኢቭን የሚደግፋቸው ህዝብ እንኳን እንዲፈራ፣ እነሱ መደገፍ የሚያስፈራ ነገር እንዲመስለው፣ እነሱ መደገፍ አሳፋሪ ነገር እንዲመስለው እየተደረገ ነው ያለው። እና ይህንን ነገር እየተረዱት እየገቡት አለ። ምን የምለው የእውቀት ጉድላት ይመስለኛል። ምክንያቱም ቲዲኤፍ ውስጥም ያሉት አመራሮችን በተለይ ፖለቲካ ፓርቲው ቲፒኤልኤፍ የፖለቲካ ፓርቲ ነው። ኤሊት ግሩፑ ነው እዛ ውስጥ ያለው። መቼም ፊደል ያልቆጠረ መጻፍ የማይችል የፖለቲካ ፓርቲ ሊሆን አይችልም አይደለ? የተማረው ነው፣ ፊደል የቆጠረው ነው፣ ማንበብ የሚችለው ነው። ሰነድ ተዘጋጅቶ ሲሰጠው አንብቦ አናላይዝ አድርጎ መጥቶ መከራከር፣ ሀሳቡን መግለጽ የሚችል ሰው ነው። እና ማስተር ዲግሪ ያላቸው ፒኤችዲ ያላቸው ላት ኦፍ ያንግ በጣም ብዙ ወጣቶች ነው ያሉበት። አንዳቸው እንኳን ብዕራቸውን አንስተው እንደው ድሮ ወረቀት እንኳን አይጻፍም፣ በስልካቸው ይሁን ነገር ጽፈው ፌስቡክ ላይ ሲለጥፉ አታያቸው። ትዊተር እንግዲህ የምሁሩ መድረክ ነው። ትዊተር ላይ ሲለጥፉ አታያቸው። እሱ ደግሞ ይቅር እንደው እስቲ ነው ኢነርጂ ጠይቅ ይሆናል። ደውለህላቸው እባክህ ብለህ አንተ ጊዜህን ሰጥተህ አንተ ራስህ አሳይመንቱን ሰርተህ አንተ ሪሰርች አድርገህ የተለያየ ነገር አድርገህ እንደ እንግዳ ናና እስኪ ሐሳብህን ግለጥላቸው እንኳን መምጣት አይፈልጉም። መጥተው መናገር አይፈልጉም። ከዚህ የተነሳ ጠላታቸው የነሱን ስም በማጥፋት የነሱን ሬፑቴሽን በማንቋሸሽ ያልሰሩትን ሰሩ በማለት የህዝብ ጠላት በማስመሰል ለነሱ ረዳት የሆኑትን ደግሞ በጣም ቃላቸውን ትዊስት በማድረግ ትልቅ ተጋድሎ እያደረጉ ያሉት እና የእውቀት ጉድለት ይመስለኛል። I think they need to wake up 21st century የሚባለው ላይ ነው ያለነው። አሁን ያለነው ደደቢት በረሃ ላይ ትግሉን በጀመሩበት ጊዜ ደብረጽዮን ሬዲዮ ኮርኩሮ ሰሩ የሚባልበት ምሰማበት አለ። ሬዲዮ ተኮርኩሮ የሚሰራበት ተጎርጉሮ የሚሰራበት ዘመን ላይ አይደለንም ያለነው። አሁን ያለንበት ዘመን ቴክኖሎጂ ወይ አድቫንስ ያደረገበት በቃ የቴክኖሎጂ መጨረሻው የሚያስፈራበት
few days ago ቤት መጥረግ ወገቤን ያመኛልና ቤት የሚጠርግልኝ ይፈልጋሉ ብዬ ከልጄ ጋር አለ በመሬት የሚጠርግ ኢማጂን አልጋ ስር ውስጥ እየገባ ጠረጴዛ ስር የሚገባ ምናምን እየገባ ቤትህን አጽድቶ የሚወለውል እንደዚህ ያለ ቴክኖሎጂ ደርሰናል። ፕሮግራም አድርገው በዚህ ሰዓት ተነስተ ቤቴን ወልውል፣ በዚህ ሰዓት መሬት ጠረግ ብለው ፕሮግራም ተደርጎ ተነስቶ ቤትህን አጽድቶ ወልውሎ የሚቀመጥ እንደዚህ ያለ ዘመን ላይ ደርሰናል። እንዲህ ያለ ዘመን ላይ ደርሰናል። እነሱ ግን እዛ ደደቢት ላይ ትግሉ ሲጀመር የዛሬ 50 ዓመት ያሉበት ቦታ ላይ ነው ያሉት። ኢቭን ስብሰባ ሲገቡ ስልካቸውን አስቀምጠው ነው የሚገቡት። ስብሰባው ላይ ሰዓታት ነው የሚፈጁት። ምን እንደሚያወሩም እግዚአብሔር ይወቅላቸው። ከአንዱ ስብሰባ ሲወጡ ወደ ሌላ ስብሰባ ነው፣ ከአንዱ ስብሰባ ሲወጡ ወደ ሌላ ስብሰባ ነው። ስልክ የሚባል ነገር ሳያዩ ሶሻል ሚዲያ ላይ ምን እንደሚወራ፣ ምን እየተዶለተባቸው እንደሆነ፣ ስለነሱ ምን እየተባለ እንደሆነ፣ አገሩ እየነደደ እየተቃጠለ እንደሆነ የሚያውቁት ነገር የለም። ከዛ ከስብሰባ ሲወጡ እንደኛ ኑሮ አላቸው፣ ቤተሰብ አላቸው፣ ጉዳይ አላቸው። they go to their life. The next day they come out the same thing ያደርጋሉ። by the day like በሳምንቱ መጨረሻ ላይ የሚስ ኢንፎርሜሽኑ አይነት ፋይሉ ሰማይ ደርሷል። የትኛውን ይመልሱት? የትኛውን ሰነድ ከፍተው ለየትኛው ማብራሪያ ይስጡ? እና ያለ እውቀት ጉድለት ነው ብዬ ነው የምረዳው። ግን የሚመልስ አካል ማስቀመጥ አይቻልም ነበር ወይ ነው? አሁን እኔ በእርግጥ በአማርኛ ነው እያወራን ያለ ነው። አማርኛ የማይሰማ ሰው የላቸውም እዛ ላይ ቅድም እንዳልሽው በአማርኛም ሲሞሩ የነበሩ ሰዎች ናቸው አሁንም እየመሩን ያሉት እና ይሰሙታል ብዬ ስለማስብ ነው። አብዛኛው የትግራይ ህዝብም ይሰማል። መልሰንም አስፈላጊ ከሆነ እመጣለን። ጥያቄ መሰለሽ አሁን እዛው ላይ ባነሳሽው አንደኛ አሁን ከጀመርሽበት ቃል ስነሳ የተማርኩት ምን እንደሆነ ታውቂያለሽ? የኛ የምስረታ ጽሕፋችን ሰነዳችን ላይ ዌል ኢንፎርምድ የሆነ ሶሳይቲ ለመፍጠር ይላል። መጽሐፍ ቅዱሱ ያለ እውቀት የሚሄድ ሁሉ ጠፊ ነው ይላል ያልሽው እና መጽሐፍ ቅዱሱ ላይ ያለ ነው ለካ እያደረግን ያለ ነው እያሰቡ እና ከመጽሐፍ ቅዱስ የራቀ ማህበረሰብ የፈጠራቸውም አይደሉም። እውቀት የሌለው የሚጠፋ መሆኑ የሚያስተምር 90% በመጽሐፍ ቅዱሱ ቃል የሚሄድ ህዝብ ያለበት ሀገር ነው ትግራይ። እና ማለት ምንድነው ችግሩ ብዬ ሳስብ ምናልባትም ደግሞ በዘመኑ እኛ ታጋዮች ነን ምናምን ቢሉ ናቸውም ጭምር እንደዛ ቢሉም ደግሞ ጠላቱ ያላወቀ ታጋይ ነው ወይ? አሁን የጠላቶች የምንላቸው ኃይሎች ዋና ፓወር የሆነው ሚዲያ ነው። ሜዳ ላይ የሉም፣ ልማት ላይ የሉም ብሏቸዋል መምህር ገብረኪዳን ቢሆን የሉም። እዛ ላይ እነሱ ያሉት እንትናና እንትና ማጋጨት በሚዲያ ነው። ያጋጫሉ፣ በመሃል ላይ ይገባሉ ነው ያሏቸው። እና ጠላት አውቀው መሄድ ነው ያቃታቸው። ታሪካቸው ማወቅ ነው ያቃታቸው። ጊዜ ማወቅ ነው ያቃታቸው። በየትኛውም የሉም ብለን ደግሞ ቁጭ ካልን ተስፋችንስ ምንድነው የሚል ደግሞ ይጨልማል። እና እስከነ መፍትሄው እንድታስቀምጭ ብዬ ነው። የቱ ላይ ነው ያሉት? ምንድነው የጠፋባቸው እነዚህ ሰዎች? ጠላትም አትሊስት ጠላት ማወቅ ያልቻሉበት ምክንያት ምንድነው? እየሰራ እያለ ማለት ነው። አንድ ኤግዛምፕል ልስጥሽ እንዳይረዝም እንጂ የማዕቀብ ማንስቼ ስለነበረ አሜሪካ ፒስ አንደርማይን ያደርጋሉ ያለቻቸው የኛ መሪዎች ናቸው። ሃርድ ላይነርስ ብላ ፒስ አንደርማይን የሚያደርግ መሪ የለንም፣ ስለ ሰላም የሚለምኑ ናቸው። ግን ያቺ ወረቀት ቀጥታ ለመሪ ነበር ስትሄድ የነበረች። ወደ ሚዲያ አልወጣችም፣ ወጥተው አልተነተኑም፣ መረጃም አልሰጡ። እንዳልሽው ሞኒተር የሚያደርግ አንድ አካል ማስቀመጥ ይችላሉ። እንደኔና እንዳንቺ እንደ ሌሎችም ደውለው ሲጠይቋቸው ወዲያው መረጃ የሚሰጥ ሰው ማስቀመጥ ይችላሉ። ፋይናንሱ ከሌለ ሞኒተር የሚያደርጉ ሰዎች የማስቀመጫ አቅም ከሌለ እንደዛም ማድረግ ይችላሉ። ማድረግ ሳይችሉ ቀርተው አናሊስቶቹ አልሰሙትምና መሪ ብቻ ነው የሚያውቀው። መሪ ደግሞ ፖለቲካዊ ጥቅሙ ነው የሚያየው እንጂ ለጽድቅ አይደለም የሚሰራው። ትንተና የሚያደርጉት አናሊስቶች ግን አላወቁትም፣ ሚዲያዎች አላወቁትም ነበረ ነው። ማዕቀብ ተደረገ። የአውሮፓ ህብረትም እንደዛ ለጦርነት እየዘጋጃችሁ ነው አለ። የአሜሪካ አምባሳደርም አዲስ አበባ ሆኖ ፒስ አንደርማይን እያደረጋችሁ ነው አለ። አሁን ደግሞ ይባስ ብሎ ሴኔቱ አርሚ 70
የሱዳን ትርምስ እያደረጋችሁ ነው ይላል። ዝም ምን ያሉት ደብዳቤ ጽፏል፣ ደብረጽዮን ጽፎ ሊሆን ይችላል። ሚዲያ ላይ ግን ይህንን የት አለ? ዘመኑን አልዋጀም አካሄዳቸው የምለው ይሄ ነውና ጠላት አለማወቅም ጭምር ነው ብለሽ ታምኛለሽ? ጠላት የምንለው አካል የሚዲያ ችሎታና የነዚህ ዝምታ እንዴት ትገልጫዋለሽ ብለሽ እንዴት ነው የምታስቀምጪው? ሚዛን አስቀምጭላቸው እስኪ። እውነት ነው አለማወቅ አልኩ። ትልቁ ችግራቸው አለማወቅ ነው። በጣም ዴር ሶ ባክወርድ። አንዳንድ የምላለው መሰለህ እነ ትግራይ ያሉት ኃይል እነ ጌታቸውን ከሃዲ ይሏቸዋል። እነ ጌታቸው ደግሞ ከአዲስ አበባ ተቀምጠው ባክዋርድ ይሏቸዋል። እርስ በርስም ተሰጣተዋል እና አንዳንድ የምላለው የሚገባቸውን ስም ተሰጣተዋል እላለሁ። አፕሩቭ ማድረጌ ሳይሆን እነ ጌታቸውን ግን ባክዋርድ ሲሏቸው እያየነው ነው እኛም። ይሄ ኋላ ቀርነት ነው። ገባ? ዘመኑን ማወቅ እንዴ! አሁን እስኪ አሜሪካ ሀገር ያለች የ70 ዓመት ሴት የ80 ዓመት ሴት ተመልከታት። ቲክቶክ ላይ ቁጭ ብለው ይሰማሉ እኮ፣ ፖስት እኮ ያደርጋሉ እኮ፣ ኢንተርኔት ላይ ቁጭ ብለው እኮ ነገሮችን ያነባሉ እኮ። ነው እነሱ ዛሬ ጉዳይ ኑሯቸዋል ታይፕ የሚያደርጉት የሚጽፉት ምናምን ኑሯቸው አይደለም። እራሳቸውን ከዘመኑ ጋር አካስተም ነው እያደረጉ ያሉት። ከዘመኑ ጋር ነው አፕዴት እያደረጉ ያሉት። እንዴ የዛሬ 80 ዓመት የነበሩ ሰዎች እኮ ዋሸር አልነበረም። ዲሽ ዋሸር፣ ይሄ የልብስ ማጠቢያ አዳፕት አድርገው እኮ ዛሬ አለ የተባለ ሞደርን ቴክኖሎጂዎች ቤታቸው ውስጥ አለ። እነዚህ ሰዎች አይቤቹ ቤታቸው ውስጥ ፍሪጅ አለ። መቼም የህወሓት መሪዎች ቤታቸው ውስጥ ፍሪጅ አለ። ፍሪጅ አልነበረም በፊት። ቋንጣ ተዘርዞ ሲሰቀል ነው የማውቀው። ይሄ ዋሸር እና ምናምን አልነበረም። በእጅ ታጥቦ ሽቦ ነው የሚሰጠው። ዛሬ አምሹ ዋሸር አለ ቤታቸው። ስልኮች ሴልፎን ምናምን አልነበረም። አይቤቹ አላቸው። ዶክተር ደብረጽዮን ሁሌ ከእጁ ማትለይ አይፓድ አለች። ምን ውስጧ እንዳለባትም ማላቃት አይፓድ ይዟትም ይዞራል። ላፕቶፕ አፕሊኬሽን ትክክል ነው። እና የዛኔ ያህል ነገር አፕዴት የሚያደርጉ ከሆነ what is the point? ውጊያው ያለው ሚዲያ ላይ እንደሆነ እያወቁት ደግሞ ሚዲያው ላይ እኮ ስለና ስላንተ አይደለም የሚወራው። እኔ እናንተ እየተመታን ያለ ነው በእነሱ ላይ የሚነገረውን እነሱ ስላልተከላከሉ ለህዝብ ብለን ማለት ነው። አሁን እኔ የደብረጽዮን ጠበቃ ሆኜ አይደለም፣ የሞንጆሪኖ ጠበቃ ሆኜ አይደለም፣ የከሌ ጠበቃ ሆኜ አይደለም። እነሱን የሚመቱት ህዝብን ለመምታት እንደሆነ ስለማቅ ነው። ደብረጽዮንን መተው ህዝብን ለመምታት እሱን ዞር አድርገው ህዝቡን ለመምታት ስለሚፈልጉ ነው ደብረጽዮን የሚመቱት ብዬ ነው የምታገል ያለሁት። ደብረጽዮን እንደ ግለሰብ እንደ አንድ ሰው ቢሆን ምን አገባኝ? እኔ ደብረጽዮን ጠበቃ አይደለም። ሞንጆሪኖን እንደ ግለሰብ ቢሆን እየሰደቧት ያሉ ምናምን ፐርሰናሊ እሷን ብቻ የሚመለከት ቢሆን ግን የህዝብ መሪዎች ናቸው ብለው እነሱን ዞር አድርገው ህዝብን መምታት ስለሚፈልጉ ከነሱ ጀርባ ያለውን ህዝብ መምታት ስለሚፈልጉ ነው ወጥተን የምንከራከረው። እኔ እናንተ ወጥተን ስለነሱን ዲፌንድ ስናደርግ ይሄ ሁሉ ማዕት እየፈሰሰብን ያለው እኮ ኃይሌ የራሱን እንጀራ ላብስል ብሎ እኮ አይደለም። እኔን ሹሙኝ ብሎ አይደለም ኃይሌ እየተደበደበ ያለው። እኔን ምረጡኝ ብሎ አይደለም። ይሄ ወታሚን ኃይሌ የሆነ ጥቅም አግኝቶ አይደለም። እኔም the same thing ቤታችሁ ወተት በወተት ሆኗል ብሎ አሏት አሉ ድመት። አረ ድሮም ቢሆን በጣባዬ ነው ብላለች። ወተት ቢፈስ ባይፈስ በጣባዬ ነው። እኔም አንተም በጣባችን ነው። ገባ? የምናገኘው ነገር የለም። ወተን ግን እየተወቀጥን ያለ ነው፣ እየተሰደብን ያለው፣ እየተዋረድን ያለው። ማንም ቦዘኔ ወጥቶ በቲክቶክ በፌስቡክ እየቆራረጥ ሲዘልፍ ሲያዋርደን ሲያሸማቅቀን የሚፈልገው ለምንድን ነው? እነሱን ዲፌንስ ስላደረግናቸው ነው። እነሱ ላክ ስላደረጉ ነው። ያንን ነገር ስላልተከላከሉ ነው። እና እኔ አንደኛ እንዳልኩ they're very backward። አንድ ከነጌታቸው ጋራ ከሰጧቸው ስም የሚገባቸው ነው ምነው ባክዋርድ ነው የሚለውን አይቼዋለሁ በተግባር። ይውጡና ጌታቸው ረዳ ባክዋርድ የሚለን ውሸት ነው የሚሉ ከሆነ ባክዋርድ አለመሆናቸውን ካለው ከዘመኑ ቴክኖሎጂ ጋራ ካለው ከዘመኑ ሚዲያ ጋራ አሁን ካለው ጊዜውን ዋጅተው አክቲቭሊ ሲሰሩ ማየት ፈልጋለሁ። በዛ ያሳዩ ባክዋርድ አለመሆናቸውን። ካልሆነ ግን ባክዋርድነታቸውን አይተናል በዚህ ማለት ነው። ሁለተኛ ደግሞ ስንፍናም ይመስለኛል። ገባ? አይም ሹር ቲክቶክ ላይ የምትቆራረጠውን እኮ ያያሉ እኮ። ቢኮዝ አንዳንድ የቲፒኤልኤፍ ሰዎች ይደውሉልኛል። ያንቺን ፕሮግራም መጥቼ ሙሉውን ሰምቼ ነው እንጂ እኮ መጀመሪያ ላይ ቲክቶክ ላይ ተቆራረጠው ይሉኛል። ቲክቶክ ላይ የምትቆራረጠውን ቁጭ ብለው ያሉ ቲክቶክ ሲያዩ ነው የሚውሉት፣ ፌስቡክ ሲያዩ ነው የሚውሉት። ግን ኤፈርት ይጠይቃል። ገባ? ስራ ይጠይቃል። ያንተ ኤፈርት ይጠይቃል። የሆነች ነገር ጽፈ መለጠፍ እኮ ኤፈርት ይጠይቃል። ስንፍናም ነው። እኔ ሁለት ነገር ነው የምለው። አንደኛ ይህንን ነገር ውጊያው የምድር ብቻ ውጊያ አይደለም።
ፖለቲካው እየተደረገ ያለው ዝም ብሎ የህወሓት ስብሰባ እየተባለ ካድሬ እየሰበሰብ ኬት መሰብሰብ ማውራት አይደለም። የፖለቲካ ፓርቲ ከሆንክ you have to engage ማንን ልትመራ ነው? የፖለቲካ ፓርቲ ሆንክ ህዝብን ለመምራት አይደለም፣ ህዝብን ለማስተዳደር አይደለም። ስለዚህ የምትመራውን ህዝብ engage አድርገው፣ ኢንፎርም አድርገው፣ አፕዴት አድርገው፣ አስተምሮ ኤጁኬት አድርገው። እኛ ልጆቹ ነን። በደርግ ጊዜ አንተ ላታውቅ ትችላለህ። እኔ በደርግ ነው ያደግኩት። ማንቃት የሚባል ነበራቸው። ምን እንደሚያነቃቸው ምን እንደሚያስተምራቸው ንቃት ሄዱ ሲባል ግን ሰማ ነበርኩ። ደርግ እንኳን ንቁ ላንቃ ያለ ህዝቡን እየወሰደ ያስተምር። ህዝቡን አፕዴት ያድርጉት፣ ህዝቡን ኢንፎርም ያድርጉት። የትግራይ የፖለቲካ ኮንሺየስ የሆነ ሶሳይቲ ነው ይባላል። እንዴት ነው እንደዛ የሆነው? በቀደም የነበሩት ታጋዮች ቁጭ ብሎ ከገበሬው ጋር ይወዳዩ ነበር። ከገበሬው ጋር አፕዴት ያደርጉት ነበር፣ ኢንፎርም ያደርጉት ነበር። አጀንዳቸውን ፕላናቸውን ለገበሬው ይይሩ ይነግሩት ነበር፣ ለህዝቡ ይነግሩት ነበር። አሁን ያለው አመራር ኢንፎርሜሽንን ከህዝብ መደበቅ። እመራሃለሁ ብለህ መርጠኸኛል ብለህ ተቀመጥከውን ህዝብ ራሱን ህዝብን ኢንፎርሜሽን ተደብቀዋል። እንኳን አይደለም ጠላትህን እንኳን አይደለም ሚዲያ ህዝብ የመረጣቸው ህዝብ እመራሃለሁ ላንተን ያውቅልሃለሁ እወክልሃለሁ ልታገልህ ነው የሚሉትን ህዝብ እንኳን ኢንፎርሜሽን ይደብቁታል። ይሄ በጣም ኋላ ቀርና ጎጂ ባህል ስለሆነ አንደኛ ራሳቸውን አፕዴት ያድርጉና አሁን ካለው ዘመን ካለው ቴክኖሎጂ ጋር አሁን ካለው ሚዲያ ጋር ያዋሃዱ ራሳቸው። የማይችሉ ደግሞ ከሆነ አቅም የለህም ማለት ነው። ቦታ ለቀህ የሚችሉ ሰዎችን ወደፊት አምጣ። ይነውታምን ጌታችን ኢየሱስ ክርስቶስ ለፋሪሳውያን ይላቸው ነበር፣ ወይ አትገቡ ወይ አታስገቡ መንገድ ዘግታችኋል ይላቸው ነበር። ገባ? ወደ ፖለቲካው ልታመጣ ትችላለህ። ደስም ወይ እነዚህ ሰዎች በደንብ ይግቡና ይታገሉ። የማይገቡ ከሆነ ቦታው ይልቀው። ካሉን ወይ አይገቡ ወይ አያስገቡ ዝም ብሎ በር ዘግቶ መቀመጥ ግን ዋጋ ስለሚያስከፍል ከሁለቱ አንዱ መምረጥ አለባቸው። እነሱ እንኳን ባይችሉ እንግዲህ አስብ፣ ህዝብ ነው እየመሩት ያሉት። ትግራይ ውስጥ ህዝብ ነው ያለው። በተለይ ወጣቱ ተስፋ ቆርጦ ስራቶ ባዝኖ ነው ያለው። ባዝኖ ነው የሚባል ባዝኖ ነው ያለው። አይድሉ ነው ያለው። ስራ ፍጠሩለት አትሊስት። እሺ እናንተ ተሰብሰቡ፣ ያው ልማዳችሁ ነው የልምድ ነገር ስለሆነ መሰብሰብ አለባቸው። ራይት ይሰብሰቡ። ኦኬ that's their nature, that's the culture. በቃ that's what they're used to, that's what they know. ለወጣቱ ግን አይድል ሆኖ ተስፋ ቆርጦ ስራቱ ሶሻል ሚዲያ ላይ ባለው ነገር ጭንቅላቱ ዙሮ ወዴት እንደሚሄድ ዛሬ የሚገርም ኃይሌ አንድ እንግዳ አምጥቼ ነበር እኔ ፕሮግራም ላይና በጣም አስለቀሰኝ። በተለይ ፕሮግራሙን ከዘጋው በኋላ መኝታ ቤቴ ገብቼ ስቅስቅ ብዬ ነው ያለቀስኩት። እና የነጻድቃን ስብሰባ ላይ ሾልካ የወጣች ናት ያሳያት። የነጻድቃን ተሰብስበው በዝግ ከሚሰበስቡት ላይ የሆነ ሰው በሚስጥር የቀዳት ናት። ምንድነው የሚለው? የትግራይ ወጣት በአውሮፕላን እና በአውቶቡስ ተጭኖ ጦርነት ሸሽቶ ወደ አዲስ አበባ እየመጣ ነው። ስለዚህ ከአውቶቡስ ተቀብለን ወደ መከላከያ እንዲቀላቀሉ እናርጋቸው ነው። በትግርኛ ነው ይሄንን የሚያወሩት። ኢማጂን ትግራይ ውስጥ ያለውን ወጣት ስራ የለም ልትወጋ ነው ጦርነት ይሉ ውጣ ይሉታል። ነፍሱን ሸሽቶ ሲመጣ ልክ ከአውቶቡስ ሲመጣ ተቀብለን መከላከያ እንዲገቡ እናድርጋቸው ነው እያሉ ያሉት። እንግዲህ ይሄንን ወጣት አዲስ አበባ መጥቶ መከላከያ ተቀላቅሎ ያጨካኝና አረመኔ የሆነ ሰራዊት የጥይት ማብረጃ እኔ ያመኛል። ለምን ባላንሳው ይሻለኝ ነበር ይሄ ነገር። እንደዚህ የሆነ ያለውን ወጣት ኢንጌጅ ሊያደርጉት ይችላሉ። አስታጥቀው 2-3 የሆኑ ስልኮች ቢሰጧቸው አፕዴት ቢያደርጓቸው በቃ እናንተ ሚዲያውን ተከታተሉ፣ ኢንፎርም አድርጉ፣ አፕዴት አድርጉ ማለት ይችላሉ። because they have the resource, they have the tool። እጃቸው ላይ ህዝብ ነው ያለው። በዚህ በኩል ለወጣቱም ስራ ይፈጥሩለታል። በሁለተኛ በኩል ደግሞ ትግሉንም አብሮ ይታገሉታል። በሶስተኛ እነሱ አፕዴት ይሆናሉ። እና እኔ ስንፍናም ነው ያለማውቀትም ብቻ ሳይሆን ስንፍናም ጭምር አብሮ ያለ ይመስለኛል።